ኢየሱስ ጌታ ነውማ ኢየሱስ ጌታ መባል ብቻ ሳይሆን አምላክ የሚለውም ኢየሱስ አምላክ ነው የሚለውም ኢየሱስነቱን አይገልጠውም በሙሉ። ቅዱስ ነው የሚለውም እሱነቱን አይገልጠውም በሙሉ። ጌታ ነው የሚለውም እሱነቱን አይገልጠውም። ኢየሱስን እሱነቱን የሚገልጠው ኢየሱስ እግዚአብሔር ነው፣ ኢየሱስ መለኮት ነው፣ ኢየሱስ ፈጣሪ ነው። ይሄ ነው ጀግንነት። ሰው ሆኖ የምናየው ፈጣሪ ነው። የሚታየው የማይታየው ፍጥረት ሁሉ የተፈጠረበት ይህን ሁሉ የፈጠረ እሱ ነው ብሎ ነው መፈክር ይዞ መውጣት። ኢየሱስ ጌታ ነች እኮ ቀላል ናት፣ ማንም ሊቀበላት የሚችል ናት። እና ያው አስቀድመው ሌሎች ስለተጠቀሙባት አሁን ኢየሱስ ጌታ ነው ኢየሱስ ጌታ ነው ሲል ያው መቼም የኛ ሞኝነት አለ፣ የሌላ አድርጎ የመስጠት ነገር አለ እንጂ ከኢየሱስ ጌታ ነው በላይ አሁን ያልኩትን ምትለው ቤተክርስቲያን ኢየሱስ ጌታ ነው የምንለው እሱ እውነት ኢየሱስ ጌታ ነው እንደምትፈክሩልኝ እንደምትመሰክሩልኝ ትወዱኛላችሁ ይላል። ትወዱኛላችሁ አዎ የሚሉና የምንል ከሆነ መለያየት የሰይጣን ነው። ወንጌልም ይለኛል ገላትያ 3 ላይ ማነው ገላትያ 5 ላይ ወደ እግዚአብሔር መንግስት እንዳንገባ ከሚከለክሉ ነገሮች አንዱ መለያየት ነው። መለያየት የሰይጣን ነው። ፍቅርና አንድነት የእግዚአብሔር ነው። ትወዱኛላችሁ በፍቅር ኑሩ አትለያዩብኝ። መለያየት የሰይጣን ነው፣ ግን እንለያያለን። ትወዱኛላችሁ አዎ እንወድሃለን በሉ ቂምን ወዲያ ተው በርዝ ነው። አምላክ ጌታ ፍጡራን ተጠርተውበታል። ለምሳሌ ራሱ ዘጸአት 7 ላይ ራሱ እግዚአብሔር ሙሴን በፈርዖን ላይ አምላክ አድርጌሃለሁ ይለዋል። በፈርዖን ላይ አምላክ አድርጌሃለሁ ይለዋል። እዚያ መዝሙር 80 ላይ 81 ይሆናል። አንሰ እብዬ አማልክት አንትሙ ወደቂቀ ልዑል ኩልክሙ፣ የልዑል እግዚአብሔር ልጆች እናንተን አማልክት ብያችኋለሁ ይላቸዋል እግዚአብሔር ወዳጆቹ። ሙሴን አምላክ አለው፣ ወዳጆችን ደግሞ አማልክት። ሙሴን አምላክ ብያለሁ ያለው በፈርዖን ላይ አምላክ አድርጌያለሁ ያለው መለኮት ፈጣሪ አድርጌያለሁ ማለት አይደለም። መለኮት ብቻ ሊሰራው የሚችለውን ፈጣሪ ብቻ ሊሰራው የሚችለውን ድንቅ ስራ እንድትሰራ ኃይልን ሰጥቻለሁ። ለምሳሌ ኤርትራን ባህር መክፈል፣ ከአለት ላይ አለትን ሰንጥቆ ውሃ ማፍለቅ፣ መናን ከሰማይ ማውረድ፣ እንዲህ አይነቱን ተአምር እባብን አስመስሎ እባብ ቀርጾ የእባብ ቅርጽ ቀርጾ በዓላማ ላይ ሰቅሎ እባብ የነደፋቸውን ሰዎች እንዲድኑ ማድረግ፣ ይሄ ኃይሉ የእግዚአብሔር ሆኖ ምክንያቱ እሱ ነው። እና ማን ነው አሁን ሰው ዝም ብሎ አለቱን እንደው በሆነ ነገር መጥቶ ሊሰነጥቅና ውሃ ሊያፈልቅ አይችል። በብዙ መቶ ሺህ የሚቆጠር ህዝብን የሚያጠግብ ይሄ አምላክ ካልሆነ ማንም ሊያደርገው አይችልም። ስለዚህ እንዲህ አይነት ነገሮችን እንዲያደርጉ ተአምራትን እንዲያደርጉ ኃይልን ስለሰጣቸው እግዚአብሔር ብቻ ሊያደርግ የሚገባውን እንዲያደርጉ ጸጋውን ስላበዛላቸው ስሙን ስለሰጣቸው አማልክት ብያቸዋለሁ ይላል። አንድ ጊዜም እዚያ ዮሐንስ 15 ላይ ነው ጌታን አይሁድ ራስህን አምላክ ብለሃል፣ እንዴት አምላክ ራስህን ከእግዚአብሔር ጋር አስተካክለሃል አምላክ ብለሃል ራስህን። አንዱ ክስ ነበር እና ምን አለ እሱ የእግዚአብሔር ቃል የመጣላችሁ አባቶቻችሁ አማልክት ተብለው የለም ወይ? እኔ እግዚአብሔር ልጅ አምላክ ብባል ድንቁ ምንድን ነው ብሏል። በአጭሩ ልለው የፈለግኩት ምንድን ነው?
አምላክ የሚለውን ቃል ፍጡራንም ተጠርተውበታል። እንግዲህ አምላክ ይሄ በእግዚአብሔር ፈንታ የተተካውን ጣዖት ማለት አይደለም። በእግዚአብሔር ፈንታ ተተክተው የሚመለኩ ጣዖታት አማልክት ይባላሉ። እነዚያ የማይጠቅሙ ናቸው። እግዚአብሔር ክብር መገለጫዎች የሆኑ እግዚአብሔር የወደዳቸው ያፈቀራቸው አምላክ የሚለውን ስም እንዲጠሩበት የሸለማቸው ቅዱሳን ደግሞ አማልክት ይባላሉ። ስለዚህ አምላክ የሚለውን ስም ቅዱሳንም ስለተጠሩበት እሱን በትክክል አይገልጠውም። ምክንያቱም ኢየሱስ ክርስቶስ ሰው ብቻ ሳይሆን መለኮትም ስለሆነ። ጌታ ወደ ጌታ ስንመጣ አሁን ጌታ የሚለውን ቃል ከሱ በፊት ከሱም በኋላ ብዙዎች ተጠርተውበታል። ለምሳሌ ከሱ በፊት አብርሃም ጌታ ተብለዋል። ታላላቆች ሁሉ ጌቶች ተብለዋል። ለምሳሌ ሳራ አብርሃምን ጌታዬ እያለች ነበር የምትጠራው። ቅዱሳን አባቶቻችን መላእክት በተገለጡላቸው ጊዜ ጌታ እያሉ ነበር። እንኳን ሌላ በአዲስ ኪዳን እነ ቅዱስ ጳውሎስ እነ ሲላስ ጌቶች ተብለዋል። ያ የወይን ቤቱ ኃላፊ ራሱን ሊያጠፋ የነበረው አለን እኛ ራስን እንዳታጠፋ በእኛ ምክንያት ብለው በተመለሱለት ጊዜ ጌቶች ብሏቸዋል። ለምን ጌቶች ትለናለህ አላሉም። ራዕየ ዮሐንስ ምዕራፍ 7 ላይ ቅዱሳን በአካለ ነፍስ ቁጥር ስፍር ከሌላቸው ቅዱሳን መላእክት ጋር ሆነው ፈጣሪያቸውን በቀንም በሌሊት ያመልኩታል፣ ያመሰግኑታል። እና ያን ጊዜ ምን አለ? ከሱራፌል አንዱ መጥቶ ወደ ዮሐንስ ወንጌላዊ በራእዩ ነው እነዚህ ነጭ ልብስ የለበሱ በበጉ ደም ልብሳቸውን ያነጡ ከየት እንደመጡ ታውቃለህ ያለኝ ሲል ያን ጊዜ ጌታዬ አንተ ታውቃለህ አለው ይላል። ጌታዬ ይለዋል መልአኩን። ጌታዬ እኔ አላውቅም አንተ ታውቃለህ አልኩት ይላል። ስለዚህ ቅዱሳን መላእክትን ጌቶች ብለዋል። የእግዚአብሔር ሰዎች የእግዚአብሔርን ሰዎች ታላላቆችን ጌቶች ተብለዋል። ጌቶች ብለው ጠርተዋል። አብርሃም ራሷ ምስክር ናት። ቅዱስ ጴጥሮስ እንደ አብርሃም እኮ ሳራ አብርሃም ባሏን ጌታዬ እያለች በመጥራቷ ተሸለመች ነኝ። ስለዚህ ጌታ የሚለውንም ቃል ፍጡራንም ብዙዎች ፍጡራን ቅዱሳን ስለተጠሩበት ኢየሱስ ክርስቶስን እሱነቱን በሙሉ አይገልጠውም ጌታ የሚለው። ስለዚህ ኢየሱስ ክርስቶስን በትክክል የሚገልጠው ኢየሱስ መለኮት ነው የሚል ቃል፣ ኢየሱስ ፈጣሪ ነው፣ እግዚአብሔር ነው። ኢየሱስ እግዚአብሔር ነው። እግዚአብሔር ማን? እግዚአብሔር ወልድ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ እግዚአብሔር። ስለዚህ ኢየሱስ እግዚአብሔር ነው። ኢየሱስ መለኮት ነው። ኢየሱስ ፈጣሪ ነው። ይሄን ደግሞ ደፍሮ በመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመናገር ብቻ አይደለም፣ በብራና መጽሐፍቷ፣ በዜማዋ፣ በቅኔዋ፣ በትርጓሜዋ፣ በቅዳሴዋ ኢየሱስ መለኮት ነው፣ ፈጣሪ ነው፣ እግዚአብሔር ነው የሚለውን ደፍራ ጌታ ኢየሱስ ጌታ ነው እና ጌታማ ማንም ይባላል። አዎ እንግዲህ ያች ያለች እግዚአብሔር መንፈስ ቅዱስ በውስጡ ካልሆነ በቀር ማንም ኢየሱስን ጌታ ነው የሚል የለም ትላለች። እሷን ይዘው ነው የህፃናት እንትን ያ ቅዱስ ጳውሎስ ሊል የፈለገው እኮ ኢየሱስ ጌታ ነው እግዚአብሔር መንፈስ ቅዱስ በውስጡ ካልሆነ በቀር አንድ ሰው ኢየሱስ ጌታ ነው አይልም። ወይም ደግሞ ካለ ደግሞ ይላል ያለው እኮ ኢየሱስ ፈጣሪ ነው ለማለት ነው። ኢየሱስ መለኮት ነው። ኢየሱስ እግዚአብሔር ነው። ሰዎች እንደሚሉት አይደለም። በ6ኛው መቶ ክፍለ ዘመን ተነስተው ኢሳ ወይም ኢየሱስ ነቢይ ነው፣ ነቢይ ብቻ ነው እንዳሉት አይደለም።
ወይም አይሁድ የዮሴፍ ወልደ ዮሴፍ የዮሴፍ ልጅ ነው እንዳሉት አይደለም። ወይም ደግሞ አርዮስ ፍጡር ነው እንዳለው አይደለም። ኢየሱስ ከአብ ከመንፈስ ቅዱስ ጋር በመለኮት አንድ የሆነ ለራሱ ለአብና ለመንፈስ ቅዱስ ቃል የሆነ የሚታየውም የማይታየውም ፍጥረት ሁሉ የተፈጠረው በሱ ቃልነት እንደሆነ በነገሯ ሁሉ የምትገልጥ ቤተክርስቲያን ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እና ኢየሱስ ጌታ ነው ማለት ምንድን ነው ቁም ነገሩ? ኢየሱስ ጌታ ነው። ጌታማ ማንም ይባላል ተባብለናል። ዋናው ጀግንነቱ ኢየሱስ ጌታ ነው እንደሚለው ኢየሱስ ጌታ ነው እንደሚለው ለምንድን ነው እዚያ መፈክር ላይ ኢየሱስ ጌታ ነው፣ ፈጣሪ ነው፣ መለኮት ነው የምትለዋል? ለምንድን ነው ማይጨምሯት ሰዎች? ኢየሱስ ጌታ ነውማ ማንም ይለዋል፣ ማንም ይለዋል። ኢየሱስ ጌታ መንባሉንማ ማንም እኮ ሊል ይችላል። አርዮስም ሊለው ይችላል። ምክንያቱም አብርሃም ጌታ ተብሏል፣ መላእክት ጌቶች ተብለዋል፣ የእግዚአብሔር ሰዎች ጌቶች ተብለዋል። ኧረ ምን እሱ ብቻ እኔ ራሴ ጌታዬ እላለሁ። ሰውን ጌታዬ እንደምን ዋልክ እላለሁኝ፣ ጌታዬ እንደምን ዋሉ እላለሁኝ። ራሴ የአክብሮት ስም ነው ይሄ። ጌታዬ እንደምን አሉ እንዴ? እነ ግራዝማች እነ ቀኛዝማች በሀገራችን ጌቶች ነበር የሚባሉ። ራሳቸው ግርማዊ ቀዳማዊ ኃይለ ሥላሴ ቤተሰቦቻቸው ጌቶች ነበር የሚሏቸው። ጌታ የሚለው እንኳን አልበቃ ብሎ በጣም ሲያጎላምሱት ጌቶች የሚሏቸው እና ኢየሱስ ጌታ ነው ኢየሱስ ጌታ ነው ብሎ መጥራት ይህን ያህል አያስፎክርም ማለት ነው። እና ኢየሱስ ጌታ ነው ብቻ ሳይሆን ኢየሱስ መለኮት ነው፣ ኢየሱስ ፈጣሪ ነው፣ ኢየሱስ እግዚአብሔር ነው፣ ኢየሱስ ሁሉን ቻይ ነው። ይህን ቃል ደፍራ የምትናገር ቤተክርስቲያን ሁላችንም እንደዚህ ነው። በኢየሱስ ፈጣሪነት፣ በኢየሱስ መለኮትነት፣ በኢየሱስ እግዚአብሔርነት የሚጠራጠር ተዋህዶዊ ኦርቶዶክሳዊ የለም። እንዲያውም አንዳንድ ጊዜ ሰውነቱን ነው አሁን ብዙውን ጊዜ እንዲያውም የምታጎላው ህዝቡ የሚያጎላው እንዲያውም ፈጣሪነቱን ነው፣ ፈጣሪነቱን ነው፣ መለኮትነቱን ነው፣ እግዚአብሔርነቱን ነው። እንዲያው ፍጹም አምላክ ፍጹም ሰውነቱን ለመግለጥ እንዲያውም ይከብዳቸዋል ብዙዎች። ምክንያቱም እንደው በቃ የጸለየ እንትን አለ ምን አለ ዝቅ ያደረግ ነው ይመስላቸዋል። እንዲያውም አንዳንዶቹ አልፎ ተርፎ ዝቅ ያደረግ ነው ይመስላቸዋል። በሰውነቱ መቼም ፍጹም አምላክ ፍጹም ሰው ከኃጢአት በቀር እኛ የሆነውን ሁሉ ሆኗል መድኃኒዓለም ኢየሱስ ክርስቶስ። ከኃጢአት በቀር እኛ የሆነውን ሁሉ ስለሆነና እሱ ያደረገውን ነው አድርጎ ያለን። እሱ ያደረገውን እሱ ያላደረገውን ያልሰራውን ስሩ አላለንም። ተንበርክኮ እግር እስከ ማጠብ ድረስ በላ ጠጣ ሞተ ከማለት የበለጠ ምንም የለም። እስከ ሞት ነው ታዘዘ የሚለው እዚያ ፊልጵስዩስ 2 ላይ እስከ ሞት ድረስ እስከ መስቀል የታዘዘ ሆነ። ከኃጢአት በቀር እኛ የሆነውን ሁሉ ሆኗል። ወንድማችን ሆኗል፣ ዘመዳችን ሆኗል፣ አባታችን ሆኗል፣ አጎታችን ሆኗል። ምን ያልሆነው አለ? የኛ ሁለንተናችን ነው መድኃኒዓለም ኢየሱስ ክርስቶስ። ስለዚህ ኢየሱስ ጌታ ነው የሚለውን አትደፍሩትም ማለት ምን ማለት ነው? ኢየሱስ ጌታ ነው ማለት እኮ ኢየሱስ መለኮት ነው፣ ኢየሱስ እግዚአብሔር ነው፣ ኢየሱስ ፈጣሪ ነው የሚለውን ደፍረው የማይናገሩ አሉ። አርዮሳውያን ላይናገሩ ይችላሉ፣ ሙስሊሞች ላይናገሩ ይችላሉ፣ ሌሎችም ላይናገሩ ይችላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንማ እንዲያው መልእክተ ዮሐንስ ራሷ እንዲያው የአፍ መፍቻችን ፊደል ካጠናን በኋላ መልእክተ ዮሐንስ ራሷ እኮ የእሱን ጌትነት ነው። እና ይሄ እንኳን ዝም ብሎ አያስፎክርም። ኢየሱስ ጌታ ነው የሚለውን ምዕራባውያን በአንድ በኩል እንደ መፈክር አድርገው ወሰዷት። በቃ አሁን የኛ ልጆችም በየእንትናቸው በየማስታወቂያቸው በየግድግዳቸው ኢየሱስ ጌታ ነው። ጥሩ ነው፣ ኢየሱስ ጌታ ነው፣ ጥሩ ነው። ግን ኢየሱስ ጌታ ነው የሚለው ብቻ እሱነቱን አይገልጥም። እሱነቱን የሚገልጠው ፈጣሪ ነው፣ መለኮት ነው የሚለው ነው ዋናው። ፈጣሪ ነው፣
አብ ያለሱ ቃልነት ፈጣሪ ብቻውን ፈጣሪ አይባልም። መንፈስ ቅዱስ ያለ ወልድ ቃልነት ብቻውን ፈጣሪ አይባልም። እግዚአብሔር አብ የሚታየውን የማይታየውን ፈጠረ የምንለው በወልድ ቃልነት ነው። እግዚአብሔር መንፈስ ቅዱስም የሚታየውን የማይታየውን ሁሉ ፈጠረ ፈጣሪ ነው የምንለው በወልድ ቃልነት ነው። ስለዚህ እግዚአብሔር ወልድ ኢየሱስ ክርስቶስ ለራሱ ለአብና ለመንፈስ ቅዱስ ቃል ነው። ሁሉም ነገር የተፈጠረው በቃልነት ነው። ልክ አብ ለራሱ ለወልድና ለመንፈስ ቅዱስ ልብ እንደሆነ ሁሉ መንፈስ ቅዱስም ለራሱ ለአብና ለወልድ ሕይወት እንደሆነ ሁሉ መድኃኔ ዓለም ኢየሱስ ክርስቶስም ለራሱ ለአብና ለመንፈስ ቅዱስ ቃል ነው። ያለሱ ቃልነት እዚያ ዮሐንስ ወንጌል ምዕራፍ 1 ላይ ዘቦቱ ሁሉ ኮነ ወዘእንበሌውሰ አልቦ ዘኮነ ወይም እንትን የሚታየውም የማይታየውም ሁሉም ነገር በሱ ቃልነት ሆነ፣ በሱ ቃልነት ተፈጠረ። ያለሱ ቃልነት የተፈጠረ ምንም ነገር የለም። ዓለምም ሲያልፍ በሱ ቃልነት ነው። ያለሱ ቃልነት እግዚአብሔር ማለት የለም፣ ወይም ደግሞ የሚሰራው ስራ የለም። ስለዚህ ኢየሱስ ጌታ ነው። ምን ያስፎክራል? ኢየሱስ ጌታ ነው የሚለው እነዚህ ፕሮቴስታንቶች አስቀድመው ስለተጠቀሙባት እንደ ስሎጋን እንደ መፈክር አረጎንትን ስላሏት ብዙ ጊዜ አሁን የእኛ ትልቁ ችግር አንድ እኛን ይቃወማል የሚባል ነገር አስቀድሞ የጠራውን ነገር ለሱ የመስጠት ነገር፣ ይሄ ዝም ብሎ ሞኝነት ነው። ሌላው ቀርቶ እኮ ኢየሱስ የሚለውን አሁን መዘምራን ኢየሱስ የሚለውን ቃል ሲጠሩ ራሱ ኢየሱስ አሁን የፕሮቴስታንቶች ኢየሱስ ብዙ ጊዜ ስለሚሉ ጥሩ ነው ማለታቸው። ያን ስለሚሉ አሁን ከኛም አሁን ኢየሱስ ካለ አንድ ሰው ልክ ያን የመሰለ ስለሚመስላቸው የመጠራጠር ነገር እንዴት የማለት ነገር ያሳድራል። ሌላው ቀድሞ እንትን ስላለበት ቀድሞ ስለተጠቀመበት እንደዚህ አይነት ሞኝነት አለ። ከዚያ ውጭ ግን ኢየሱስ ጌታ ነው፣ ኢየሱስ ፈጣሪ ነው፣ ኢየሱስ መለኮት ነው እንዴ ኢየሱስ እግዚአብሔር ነው የሚለውንማ አረጋግጦ በመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንከን የላትም። በዚህ ደስ ሊለን ይገባል። እና ዋናው ነገር እኛም እንሆን ማንኛውም ክርስቲያን ዛሬ የቸገረን ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። አሁን የቸገረን ቅዱስ ጳውሎስ ክርስቶስን እንደመሰለ እኛም ደግሞ ቅዱስ ጳውሎስን የመምሰል ክርስቶስን የመምሰል ችግር ነው የገጠመን። ፈቃደ ሥጋ እያስቸግርን ሐዋዝ ውእቱ ሕገ እግዚአብሔር በውስተ ልቤ፣ አምልኮተ እግዚአብሔር ቃሉ፣ ዝማሬው፣ ቅዳሴው፣ ስብከቱ፣ ስለ እሱነቱ የሚነገረው ነገር ሁሉ እጅግ ያስደስተኛል አለ ቅዱስ ጳውሎስ። ነገር ግን ወካላ ሬ ሕግ ኃጢአት፣ እንደገና ደግሞ ይህን ደስ የሚያሰኘኝን ትእዛዝ እግዚአብሔር፣ ደስ የሚያሰኘኝን ነገር እግዚአብሔር፣ ደስ የሚያሰኘኝን መንፈሳዊ ነገር የሚቃወም ደግሞ ፈቃደ ሥጋ፣ ይሄ የሥጋ ጠባይ ደግሞ ያን የሚያበላሽ በልቡናዬ ብቅ አለብኝ ይላል እዚያ ሮሜ 7 ላይ። ወተጻብኡ ክልኤቱ፣ ሁለቱ ተጣሉ አለ፣ ጦርነት ገጠሙ። ልቡናዬ የጦርነት ሜዳ ሆናል። ምክንያቱም አለማመንዘር ቅድስና ያስደስተናል፣ ማመንዘር ደግሞ የማመንዘር መንፈስ ደግሞ ይመጣል። አለመዋሸት ቅድስናው ደስ ያሰኝናል፣ ውሸት ይመጣል። አለመሳደብ ቅድስና ነው፣ ደስ የመሳደብ መንፈስ ይመጣል። ቂም አለመያዝ መቼ ቅድስና ነው፣ ያስደስታል። ነገር ግን ቂም የመያዝ መንፈስ ይመጣል። ይህ ምድራዊ ነገር፣ ምድራዊ አስተሳሰብ፣ ከንቱ የሆነ ነገር ይመጣብናል። ስለዚህ አሁን ምን ያለ ቅዱስ ጳውሎስ ወተጻብኡ ክልኤቱ፣ ሁለቱ ሲዋጉ ልቡናዬ የጦር ሜዳ ሆነ አለና መጨረሻ ምን ሆነ? ጽወወኒ ሕገ ኃጢአት መንገሌሁ፣ ያ ፈቃደ ሥጋ አሸነፈኛል፣ አሸነፈኝ። እንግዲህ ፈቃደ ሥጋ ካሸነፈ ኃጢአት አሸነፈ ማለት ነው። ኃጢአት ካሸነፈ ደግሞ ሞት ነው ቀጣይ። የኃጢአት ደሞዝ ሞት ነው። ስለዚህ ለዚህ ለሞት ከዚህ ለሞት ከተሰጠ ሕይወት የሚያድነኝ ማን ነው ይላል ቅዱስ ጳውሎስ። ሄዶ መጨረሻ በኢየሱስ ክርስቶስ ያርፋል። ሰው በሆነልኝ ጌታ ብሎ ያርፋል። ያው በንስሐ በልቅሶ በቅዱስ ቁርባን ያ ሁሉ ይቅር እንደሚባል ስለሚያምን በሱ ያርፋል። እሱ እኛን ወክሎ ነው። እኛን የቸገረን ዛሬ አሁን ቅድም ስንማር ቅዱስ ጴጥሮስን
ትወደኛለህን አለው። አዎ እንደምወድህ አንተ ታውቃለህ፣ ግልገሎችን። ሁለተኛም ትወደኛለህን? ጠቦቶችን። ሶስተኛም ትወደኛለህን? በጎችን። አሁንም ዛሬም የሚለን ጌታ ኢየሱስ ጌታ ነው የምንለው እሱ እውነት ኢየሱስ ጌታ ነው። እንደምትፈክሩልኝ እንደምትመሰክሩልኝ ትወዱኛላችሁ ይላል። ትወዱኛላችሁ አዎ የሚሉና የምንል ከሆነ መለያየት የሰይጣን ነው። ወንጌልም ይለኛል ገላትያ 3 ላይ ማን ነው ገላትያ 5 ላይ ወደ እግዚአብሔር መንግስት እንዳንገባ ከሚከለክሉ ነገሮች አንዱ መለያየት ነው። መለያየት የሰይጣን ነው። ፍቅርና አንድነት የእግዚአብሔር ነው። ትወዱኛላችሁ በፍቅር ኑሩ፣ አትለያዩብኝ። መለያየት የሰይጣን ነው፣ ግን እንለያያለን። ትወዱኛላችሁ አዎ እንወድሃለን በሉ። ቂምን ወዲያ ተው። መርዝ ነው፣ ለእናንተ ገዳይ ነው። እኔ ወደ ህይወታችሁ ገብቼ ደስ የሚለውን ነገር እንዳልሰራ ዘጊ በር ነው። በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ባገኝ እገባለሁ የምለውም ቂምን ተውልኝ ነው። ቂምን ስትተው በሩ ተከፈተ ማለት ነው፣ እገባለሁኝ። ቂም በባህሬ ስለማይስማማኝ ማለት ነው የሚለው እሱ፣ ስለማይስማማኝ። ስለዚህ ቂምን ተውልኝ። እንዴት አድርገን በቀልን ተውልኝ? አልቻልንም። ይሄ ነው ያስቸገረን፣ ይሄ ነው ያስቸገረን። ቅናትን የምትወዱኝ ከሆነ የቅናትን መንፈስ ተው። እንዴት እንተው? የምትወዱኝ ከሆነ የምቀኝነትን መንፈስ ተው። እንዴት እንተው? የምትወዱኝ ከሆነ የዘረኝነትን መንፈስ ተው። አይጠቅማችሁም። እንዴት እንተው? የምትወዱኝ ከሆነ የብሔር የጎሳን ጠባብነትን ተው። እንዴት እንተው? የምትወዱኝ ከሆነ ዛሬ እየተመለከ ያለውን ዶላርና ገንዘብ ተውት። እኔ እበቃቸዋለሁ። እኔን ካስቀደማችሁ እኮ የምትፈልጉትን አደርጋለሁ። እንዴት እንተው? ሁሉም ዛሬ ገንዘብን እያመለከ ነው ያለው። ፓስተሩ፣ ቄሱ፣ ጳጳሱ፣ መነኩሴው፣ ቆራቢው፣ ሁሉም ዛሬ አብዛኞቻችን እያመለክን ያለ ነው ገንዘብ ነው። ስለዚህ የምትወዱኝ ከሆነ ከገንዘብ ይልቅ እኔን ለሁለት ጌቶች የሚገዛ ማንም ባሪያ የለም፣ ማንም አገልጋይ የለም። ማቴዎስ 6 ላይ ወይ እግዚአብሔርን ወይ ገንዘብን። ዛሬ ዓለምን እያንበረከከው እያሰገደው ያለ እየገዛው ያለ ብር ነው። ስለዚህ ያን ነው መተው ያቃተን። አብሮን ያደገውን ልማድ ነው። እግዚአብሔር የምትወዱኝ ከሆነ ትወዱኛላችሁ። አሁን የምትወዱኝ ከሆነ እግዚአብሔርን፣ ሚካኤልን፣ ገብርኤልን አባቴ ሙት እናቴ ትሙት የሰይጣን ነው፣ ይሄ የዲያብሎስ ነው። ተውት። ማን ይተው? ትወዱኛላችሁ? አዎ። የምትወዱኝ ከሆነ አትሳደቡ። ደንቆሮ ብለው የሚሳደቡ ወንድሙን የገሃነም ፍርድ። ደንቆሮ የሚለው ስድብ አሁን በየት ነው የገነነ? በእኛ ነው። የት ነው ሄደን ጨረቃ ደርሰን መተን ነው ወይስ ደግሞ ያደጉ ሀገሮች የሰሩትን ሰርተን ነው? መርፌ ያልሰራን ሰዎች ደንቆሮ እንላለን። ሌላው የገደለን ይሄ ነው፣ ያስቸገረን ይሄ ነው። በፕሮቴስታንቱም ይሆን በኦርቶዶክሱም ይሆን በሁሉም ክርስቲያን በሚባለው ነገር የገደለን ፈቃደ ስጋ ምድራዊ ከንቱ ነገር ነው እንጂ ኢየሱስ ጌታ ነው አትሉ። ስለዚህ ኢየሱስ ጌታ ነው። አዎ ጌታ ነው። ትወዱኛላችሁ? አዎ እንወድሃለን ብንል አሁን እኛን በሉ ቆረቡልኝ ነው። ማን ነው የሚቆረው? አሁን ስንቶች ናቸው ቤተ ክርስቲያን አስቀድሰው ቆረው የሚመለሱ? ስንቶች ናቸው? ከግማሽ በላይ ዝም ብሎ ነው የሚመለሰው። እሱ ደግሞ ውግዘት መጣስ ነው። አስቀድሶ ሳይቆርብ መመለስ ውግዘት መጣስ ነው። ይሄ ነው ያስቸገረን እኛ በክርስትና ዓለም ትወዱኛላችሁን? ተፋቀሩ፣ እስከ ሞት ድረስ ወደድኳችሁ። አሁንም የመጨረሻው ትእዛዝ እንዲያውም እኮ ወገኖች፣ እንዲያውም እኮ አዲስ ኪዳን ማለት እኮ አዲስ ኪዳን ማለት አዲስ ውል ማለት ነው። አዲስ ውል ማለት ደግሞ አዲስ ውል ማለት አዲስ ፍቅር ማለት። ብሉይ ኪዳን ማለት የቆየ ውል ማለት ነው። የቆየ ውል ማለት የሕግ ውል ማለት ነው። እግዚአብሔር ከአባቶቻችን ጋር የገባው ውል የሕግ ውል ነው። ሕጌን ብትጠብቁ ትጠበቃላችሁ፣ ባትጠብቁ ሰይፍ ይበላችኋል። ሕጌን ብትጠብቁ ትባረካላችሁ፣ ባትጠብቁ ትረገማላችሁ። የእርግማን ሰዎች ናቸው። አሁን ያን ምንም ሕግ ቢደረድር ቢያበዛ ቢረድር አልሆንም፣ እየባሰ ሄደ። ስለዚህ ሌላ አዲስ ኪዳን አስፈልግም። ይህ አዲስ ኪዳን ማለት የፍቅር ውል ማለት ነው። የፍቅር ውል ምንድን ነው? ቅድም እንደተማር ነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወደደ።
አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደድ ህብስቱን አንስቶ ይሄ ሥጋዬ ነው፣ ወይኑን አንስቶ ይሄ ደሜ ነው፣ ይህን ብሉ፣ ይህን ጠጡ፣ ኃጢአታችሁ ይሰረያል። የአዲስ ኪዳን ውል ይሄ ነው። አዲስ ኪዳን ይሄ ነው፣ የፍቅር ውል ነው። አሁን እንኳን ጴጥሮስን ሲያዘው ጴጥሮስ ይኸው የሐዋርያት አለቃ አድርጌ ሹሜሃለሁ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን ጠብቅ። ግልገሎችን ባትጠብቅ፣ ጠቦቶችን ባትጠብቅ፣ በጎችን ባትጠብቅ ሰይፍ ይበላሃል አይደለም ያለው። በበረከት ፈንታ እርግማን በእርግማን ከእርግማን በታች ትሆናለህ አይደለም ያለው። የሕግ ውል አይደለም የሰጠው። አሁን እዚህ ላይ እንደ ብሉይ ኪዳኑ የሕግ ትእዛዝ አይደለም የሰጠው። የሰጠው ምንድን ነው? የፍቅር ትእዛዝ። ይህ ነው አዲስ ኪዳን ማለት፣ የፍቅር ውል ማለት። የፍቅር ትእዛዝ ትወደኛለህን? ሕግንም አየው በብሉይ ኪዳን አባቶች አልቻሉ። ነገር ግን ትወደኛለህን? አሁን አዲስ ኪዳን ማለት እኮ አዲስ ውል እንዳልነው አዲስ ፍቅር ማለት ነው። በቃ የፍቅር ውል። አሁን ጴጥሮስን ትወደኛለህን ብሎ ነው። አዎ የምትወደኝ ከሆነ በቃ ይሄን አድርግ፣ ግልገሎችን አሰማራ። ምትወደኝ ከሆነ ጠቦቶችን ጠብቅ፣ ምትወደኝ ከሆነ በጎችን ጠብቅ፣ ምትወደኝ ከሆነ በቃ ቃሌን ጠብቅ። ምትወዱኝ ከሆነ እርስ በርሳችሁ ተፋቀሩልኝ፣ እስከ ሞት ድረስ ወደድኳችሁ፣ እርስ በርሳችሁ ተዋደዱ፣ እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ውደዱ። እንድትወዱ ኃይልን ሰጥቻችኋለሁ፣ እኔ ዓለምን አሸንፌዋለሁ። እውነት ከኔ ጋር ለመሆን ከወሰናችሁ እናንተ መወሰን መቁረጥ ብቻ ነው እንጂ ኃይሉ የኔ ነው፣ ኃይሉ የመንፈስ ቅዱስ ነው የሚል። አሁን የቸገረን ኢየሱስ ጌታ ነው ብሎ መጮው መፈከሩ አይደለም። ያስቸገረን ሕይወታችን ክርስቶስን መምሰሉ። የቅዱስ ጳውሎስ ሕይወት ክርስቶስን እንደመሰለው እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። እኛውን ያቃተን አባቶቻችን ሐዋርያትን መምሰል፣ አባቶቻችን የቀደሙትን መምሰል። እንኳን ሌላ አሁን በአገር ደረጃ እንኳን እስኪ ተመልከቱ። በማህበራዊ ኑሮ አሁን እንዴ ሊቃውንት በተጨረሱበት ሊቃውንት ባነሱበት የክርስትና ምድር ያን ጊዜ ኢጣሊያ በኃይል ሲመጣ ኢትዮጵያን ለመውረር እስኪ አስቡት። የአባቶቻችን እርስ በርሳቸው የሚጣሉ ነበር፣ የሚዋጉ ነበሩ፣ የሸፈቱ ነበሩ፣ ለአደራዳሪ ለአስታራቂ ያስቸገሩ ነበሩ። ነገር ግን መጣ፣ ወረረ፣ ኢትዮጵያን መውረር ጀመረ ሲባል ሁሉም አንድ ነው። ኢትዮጵያ ይሆኑ ምትወዱኝ ከሆነ አንድ ሁኑልኝ አለች ኢትዮጵያ፣ ሆኑላት። ይሄ ነው ፍቅር ማለት። የአዲስ ኪዳን ጉዞ እንደዚህ ነው። አገራችን ኢትዮጵያ ምትወዱኝ ከሆነ ኢትዮጵያ መቼስ እጆቿን ተዘረጋለች የተባለው ወደ እግዚአብሔር ነው። ሌላ የምትዘረጋበት ወደ ራሻ የምትዘረጋ አይሰራም፣ ወደ አሜሪካ የምትዘረጋ አይሰራም፣ ወደ የትኛውም ሀያል ሀገር ወደ ቻይና የምትዘረጋ አይሰራም። ኢትዮጵያ የሚሰራላት አምልኮተ እግዚአብሔሩ ክርስትናውም የቆየው በእግዚአብሔር ኃይል ነው። አባቶቻችን እጆቻቸውን ወደ እግዚአብሔር በመዘርጋታቸው ነው ከቅኝ ግዛትም አምልጠው ነፃነታቸውን አስከብረው ይኸው ዛሬ በዓለም ዙሪያ በአፍሪካ ቅኝ ግዛት ያልተገዛች በነፃነት የኖረች ሀገር ኢትዮጵያ የምትባለው አሁን ኃይሏ አይደለም እንደ ኢራን አሁን ታጥቃ አይደለም፣ አሜሪካን እንደምታንገራግረው ሆነ አይደለም። እግዚአብሔር ነበር ኃይሏ፣ እግዚአብሔር ነበር ኒውክሌር ቦምቧ። ያ ሊሆን የቻለው ምንድን ነው? አባቶቻችን ኢትዮጵያን አገራቸውን ስለሚወዱ ነው፣ ስለሚወዱ ነው። በእውነቱ ሌላው ቀርቶ መሬት ላራሹ መሆን አለበት። ቀጥቃጮች ማረሻ በመስራታቸው፣ መጥረቢያ በመስራታቸው፣ የገበሬውን ማምረቻ መሳሪያ በመስራታቸው ቡዳ ጠቢብ ምን እየተባሉ በአጉል ባህል ቆዳ ፍቀው የሚያሳምሩት ደግሞ ፋቂ እየተባሉ ሸማ ሰርተው ህዝቡን የሚያስጌጡ መሳፍንት መኳንንትን የሚያስጌጡ ቁጢጥ በጣሽ እየተባሉ ነጋዴዎች እንኳን መጫኛ ነካሽ እየተባሉ ባልሆነ ባህል እንደነዚህ አይነት ሰዎች ደግሞ ብዙ ጊዜ መሬት የላቸው። ስለዚህ መሬት ላራሹ ለመሆን ያለበት በሚለው በኢትዮጵያ ለውጥን እናመጣለን ብለው የንጉሠ ነገሥቱን አስተዳደር የተቃወሙት ያን ጊዜ የዚያው የባላባቱ ልጆች ነው የነበሩ።
ምክንያቱም የድሃ ልጅ መማር አይችልም ነበር ያን ጊዜ። ትምህርት ቤት መግባት የሚችሉት የውጭን ስልጣኔ የቀመሱት ያዩት የሚኒስቴር ልጆች፣ የባላባቱ ልጆች፣ የመሳፍንት የመኳንንት ልጆች አብዛኞቹ ያላቸው ልጆች ናቸው። በራሳቸው ምንም አልጎደለባቸውም። ግን የኢትዮጵያን ጭቁኑን ሕዝብ እኩል እናረጋለን በሚለው ፍልስፍና ቢሰራ ኖሮ አልሰራም እንጂ ደግሞ እግዚአብሔር የለም የሚል ነገር ክፉ መርዝ ውስጡ ቀላቅሎ መጣ እንጂ ያ ቢሰራ ኖሮ ሰውን እኩል ማድረግ ወንጌልስ የምትፈልገው ያናል ነበር። እና በትክክል ዋጋ የከፈሉ ያን ጊዜ የነበሩት አገራቸውን ይወዱ ነበር። የተቃወሙት እኮ አባታቸውን ነው፣ እናታቸውን ነው፣ አጎታቸውን ነው፣ አክስታቸውን ነው። የራሳቸውን ቤት ራሳቸውን ክደው ነው፣ የራሳቸውን ጥቅም ትተው ነው የኢትዮጵያን ሕዝብ አንድ ለማድረግ ህይወታቸውን የሰጡት። ምን አባን በለው ገሌን በለው ያን ጊዜ በትክክል በእውነቱ ያለቁት ያ መቼም አካሄዳቸው ትክክል ነው አይደለም። አሁን ሲታይ ሌላ ነገር ነው። በተለይ ደግሞ እግዚአብሔር የለም የሚል ነገር መቀላቀላቸው ግን ዋጋ ከፍለዋል። ራሳቸውን ክደዋል። ጥቅማቸውን ትተዋል ማለት የሚንደላቀቁበትን የወላጆቻቸውን ሀብት የሚኮሩበትን የወገኖቻቸውን ስልጣን ያን ሁሉ ትተው ለጭቁኑ ሲሉ ያለቁ። ዛሬ ያለ ያን ጊዜ ያን ያደረጉት ኢትዮጵያን ወገንን በመውደድ ነው። ምንም ባይሰራላቸውም ያው አሁን እየባሰ ቢመጣባቸውም ያን ጊዜ የነበሩት በጣም የሚገርም ነገር ዛሬ ያ የለም። ሁሉም ራስ ወዳድ። አሁን ኢትዮጵያ ትወዱኛላችሁን ማንም ዛሬ የላትም። ይልቅስ ትወዱኛላችሁን የምትለው ክልል ከሆነች በቋንቋ በጎሳ የተዘጋጀችው ክልል ከሆነች ምናልባት አሁን ወድሻለን ኦሮሚያ፣ አሁን ወድሻለን ትግራይ፣ አሁን ወድሻለን አማራ፣ አሁን እንወድሻለን ነገሊትን ምናምን እንል ይሆናል። ኢትዮጵያ የሚለው ኢትዮጵያ ትወዱኛላችሁን ብትል አሁን አዎ ቢልም አፍ ብቻ ነው፣ በስራ የለም። በክርስትናውም እንደዚህ ነው። የቸገረን ይሄ ነው። አሁን ፖለቲካውም አፍ ብቻ ቃል ብቻ፣ ሃይማኖቱም አፍ ብቻ ቃል ብቻ የሆነብን ጊዜ ስለሆነ ነው እንጂ ኢየሱስ ጌታ ነውማ ኢየሱስ ጌታ መባል ብቻ ሳይሆን አምላክ የሚለውም ኢየሱስ አምላክ ነው የሚለውም ኢየሱስነቱን አይገልጠውም በሙሉ። ቅዱስ ነው የሚለውም እሱነቱን አይገልጠውም በሙሉ። ጌታ ነው የሚለውም እሱነቱን አይገልጠውም። ኢየሱስን እሱነቱን የሚገልጠው ኢየሱስ እግዚአብሔር ነው፣ ኢየሱስ መለኮት ነው፣ ኢየሱስ ፈጣሪ ነው። ይህ ነው ጀግንነት። ሰው ሆኖ የምናየው ፈጣሪ ነው። የሚታየውም የማይታየው ፍጥረት ሁሉ የተፈጠረበት ይህን ሁሉ የፈጠረ እሱ ነው ብሎ ነው መፈክር ይዞ መውጣት እንጂ ኢየሱስ ጌታ ነች እኮ ቀላል ናት፣ ማንም ሊቀበላት የሚችል ናት። እና ያው አስቀድመው ሌሎች ስለተጠቀሙባት አሁን ኢየሱስ ጌታ ነው ሲል ያው መቼም የኛ ሞኝነት አለ፣ የሌላ አድርጎ የመስጠት ነገር አለ እንጂ ከኢየሱስ ጌታ ነው በላይ አሁን ያልኩትን የምትለው ቤተክርስቲያን። ስለዚህ ኢየሱስ ጌታ ነው የሚለው የምትፈራው ለምንድን ደግሞስ? በአፍ ነው እንዴ? በህይወት እኮ ነው። እግዚአብሔር መንፈስ ቅዱስ እኮ ልብን ነው እንጂ አፍን አይደለም። በአፍማ ቢሆን በማስመሰልማ ቢሆን ጌታ ሲመጣ እዚያው ማቴዎስ ወንጌል ላይ እንደሚነግረን በፍርድ ቀን ያን ጊዜ በግራው ሲያቆማቸው በግራው የቆሙት ምን አርገንህ ነው? እንዴት ነው? በስምህ ወንጌልን ሰብከን፣ በስምህ ኢየሱስ ብለን፣ በስምህ አጋንንትን አውጥተን፣ በስምህ ታምራትን አድርገን፣ በስምህ ትንቢት ተናግረን። ምን አሁንማ በሱ ስም ያልተነገረ ትንቢት የነቢያቱ ብዛት በሀገራችን አሸን ነው። አይተነው የማናውቀው ጉድ ነው። የነቢያቱ ብዛት የሴቶቹ የወንዶቹ በስምህ ምን ነው? በስምህን አደርገን እናንት አመፀኞች ከቶ አላውቃችሁም።
አላውቃችሁ። በአፍ አይደለም። ፓትርያርክ ይሁን ጳጳስ ይሁን መነኩሴ ይሁን ባህታዊ ይሁን ፓስተር ይሁን ምንም ይሁን ምንም በአፍ አይደለም። የልብ አምላክ ነው። በልብ ነው። በልብ ነው። በልቡ አምኖ በአፉ የመሰከረ ነው እንጂ በልቡ ሌላ ሰው ሆኖ በአፉ ኢየሱስ ኢየሱስ ቢል አይሆንም። በልብ ማመን ማለት ደግሞ እንደ ቃሉ መኖር ማለት ያን ነው ያጣነው። እኛ ወገኖች ያጣነው እሱን ነው እንጂ ኢየሱስ ጌታ ነው ማለት ቀላል አይደለች። አላውቃችሁ ማለት ለምን? እናንተ አመፀኞች ከቶ አላውቃችሁ። ለምንድን ነው አመፀኞች? አመፀኛ ምንድን ነው? በትእዛዙ ላይ የሸፈተ ማለት ነው። ትእዛዙን እምቢ ያለ ማለት ነው። በትእዛዙ ያመፀ ማለት ነው። ያ ማለትን ማለት ነው። ያው እንደምናየው ነው። ያው በስጋዊ ጥቅም ምክንያት ቤተክርስቲያን ብትንትን፣ ፕሮቴስታንቱም የተበታተነ፣ በእኛም በኩል እንደዚህ። ምክንያቱም ፈቃደ ስጋ ዓለም አሸነፍን፣ ከንቱ ነገር አሸነፍን። መሸነፋችን አምነን ልክ እንደዚያ ሉቃስ 15:18 ላይ እንዳለው እንደ ቀራጩ ቀና ብዬ አንተን ማየት ወደ ሰማይ ማየት አቃተኝ ከኃጢአቴ የተነሳ ደረቱን እየደቃ ማረኝ። ያኛው ደግሞ በሳምንት 2 ጊዜ ጾማለሁ፣ አስራቴን ከሙን ሳላስቀር ከፍላለሁ፣ ትእዛዝህን አክብሬአለሁ፣ እንደ አመንዝሮች ትእዛዝህ እንደማይጠብቁት ያላደረግከኝ አመሰግናለሁ። ይልቁንም እንደዚህ ቀራጭ ያላደረግከኝ አመሰግናለሁ። ኢየሱስ ጌታ ነው እልሃለሁ። ይልቁንም እንደዚህ እንደ ኦርቶዶክስ የስም ክርስቲያን ያላደረግከኝ አመሰግናለሁ። እንደዚህ እኮ ነው አሁን እየተባለ ያለ። ነገር ግን የራሱን ኃጢአት ያየውን ቀና ብዬ ላይ አንተን አፈርኩ ያለውን እያለቀሰ ደረቱን እየደቃ ይጸልይ የነበረው ጸሎት ተቀበለው። ቃሉ ነው የሚለው። ያችን በዝሙት የተያዘችን ሴት በቃ ፍረድባት አሉት። ከእናንተ ውስጥ ኃጢአት የሌለበት ይፍረድባት አለ። አልተገኘም። እነሱ እኮ የታደሉ ናቸው። ቢያንስ ኃጢአታቸውን አዩ። አሁን እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ በዝሙት የተያዘችው ሴት አድርጋችሁ ይዋት፣ የተነሳ ሁሉም ይከሳት እሷን። ፖለቲከኛው የተነሳ ሁሉም ይከስሷል። በኢህአፓ ጊዜ የኢህአፓ ድርጅት ኦርቶዶክስን ይከስ ነበር። የመኢሶን ድርጅት ኦርቶዶክስን ይከስ ነበር። የደርግ ካድሬዎች ኦርቶዶክስን ይከሱ ነበር። ይኸው የምታዩት አሁን የፕሮቴስታንቱ ጋጋታ ኦርቶዶክስን፣ አድቬንቲስት ኦርቶዶክስን ይከሳል። ሙሉ ወንጌሉ ኦርቶዶክስን ይከሳል። ወይም ደግሞ አምጡልኝ ይሄ ማን ነው ኦንሊ ጂሰስ የሚባለው ኦርቶዶክስን ይከሳል። ብቻ ዋናው ነገር የተነሳው ሁሉ የሚከስ እንደዛች በዝሙት እንደተያዘችው ሴት ኦርቶዶክስ ተዋህዶ ነው። ደግሞ እሷ ደግሞ ኢየሱስ ያው አሁን የሚፎክሩበትን የሚንደላቀቁበትን የሚነግዱበትን ኢየሱስ ደግሞ በብራና ቋጥራ ያቆየች እሷ ናት። ደግሞ በምትችለው በስንት በወጀብና በአውሎ ነፋስ ውስጥ አልፋ በስንት መከራ አልፋ ያን ሁሉ መከራ አልፋ እንዴ የአባቶቻችን እኮ የእግዚአብሔር ድንቅ ስራ እኮ በኢትዮጵያ ኦርቶዶክስ የሰራው እጹብ እኮ ነው እንዴ። ሊቢያ እኮ የነ አርዮስ የነ ሰባሊዮስ የነ መቅዶኒዮስ የሊቃውንቱ ሀገር እኮ ነው የነበረች እኮ ሊቢያ እኮ አሁን የመስቀል ምልክት የለም። ምናልባት በካቶሊክ ኤምባሲ ይኖር ይሆናል ዓለም አቀፍ ሕግ ስለሆነ ያለ እንዴ። ስንት የአረቡ ዓለም በሙሉ እኮ ቱርክ ራሱ አሁን ቱርክ እኮ እንዲያው የቅዱሳን ደም የፈሰሰባት ቱርክ የምትባለው ያ ጊዜ ቆስጥንጥንያ የምትባለው ሀገር የነ ዮሐንስ አፈወርቅ የሊቃውንቱ መፈለቂያ እኮ ነው የነበረችው ቱርክ። ዛሬ ቱርክ ውስጥ እኮ የለም። ዛሬ ያ ሴንት ሶፊያ የሚባለው እንኳን የዮሐንስ አፈወርቅ በአለቅነት እንትን ይለው ነበር። የአስደናቂ መሪ ከሌለም መግቢያ መውጫው የማይታወቀው እሱን እኮ የቱርክ ፕሬዝደንት የዛሬ ስንት ዓመት አላሁ አክብሮልን የሰገደበት የት አለ አሁን ቱርክ ውስጥ ክርስትና እንዴ? የክርስትና መናኸሪያ የነበሩ ሀገሮች እኮ አፍሪካም ውስጥ የሉም እኮ ዛሬ። በዚች ሀገር ኢየሱስ ክርስቶስ እንዴት ሊቆይልን ቻለ? በዚህ ምድር በዚች ቤተክርስቲያን ኢየሱስ ክርስቶስ በቸርነቱ ባይቆይልን ኖሮ ያውም ደግሞ በእውነቱ ከአብ ከመንፈስ ቅዱስ ጋር ያለውን የመለኮት አንድነት በመመስከር በልበ ሙሉነት
ያቆየች ቤተክርስቲያን እሷ ባታቆይ ኖሮ ይሄ ሁሉ የፓስተር ጋጋታ ለምን ሶማሌ ሄዶ አይሰብክም? ኢየሱስ ጌታ ነው ለምን አይልም? ሶማሌ ሄዱ። አረ እንደው ሌላውን ተው፣ እንደው ወደ አፋር ወይም ደግሞ ወደዚያ በሀገራችንም እንደው በዚህ እንደው አክራሪዎች ወዳሉበት እንደው ሄዶ ኢየሱስ ጌታ ነው ለምን አይልም? አዲስ አበባ ላይ እኮ ኢየሱስ ጌታ ነው፣ በየከተሞች ኢየሱስ ጌታ ነው ድምፅ ማጉያ የሚፈነጨውል እኮ በዚች ቤተክርስቲያን ኢየሱስ ስለቆየልን ነው። ነች ቤተክርስቲያን ባትኖር ይችን ቤተክርስቲያን በቸርነቱ ባይጠብቃት የት ነበር የሚያገኙት? ኢትዮጵያ ውስጥ ይህ ሁሉ ቢዝነስ የት ነበር የሚሰራው? እንደው በዚህ እንኳን ትንሽ ምን አለ እንደው ትንሽ እና ምችም እሺ ከእናንተ ውስጥ ኃጢአት የሌለበት ይፍረድባት ይችን ቤተክርስቲያን። እነዚያ ጀግኖች ናቸው፣ የራሳቸውን ኃጢአት አዩ። የአሁን ትውልድ ግን የሚያይ አይመስለኝም። ፍርድ ብቻ ነው በማንኛውም። ስለዚህ ኢየሱስ ጌታ ነው ለኢትዮጵያ ኦርቶዶክስ ቤተክርስቲያን አያስደንቅም ማለት ነው። ይህ አያስደንቅም። ኢየሱስ ጌታ ነው። ጌታ ማንም የሚጠራበት ነው። ዛሬም ሰዎች የሚጠሩበት። እኔ ራሴ ያልኳቸው እኮ ሰዎችን አብዛኛውን ጊዜ ጌታ እንዲሰነበትክ ነው የምለው። ያ ማለት ፈጣሪ ነኝ ያልኩት አይደለም። ኢየሱስ ነው ማለት ያ ነው ማክበሬ ነው። ልክ እነ ኢያሱ ቅዱሳን መላእክት ሲገለጡላቸው ጌታ እያሉ አሁንም ዮሐንስ ወንጌላዊ ራሱ በራዕየ ዮሐንስ አሳየን እኮ ጌታዬ ነው ያለው መልአኩን። ስለዚህ እግዚአብሔር ጌታ ይባላል። አዎ ጌታ ነው፣ ግን የእሱ የባህሪ ጌትነት ነው። እግዚአብሔር ቅዱስ ይባላል፣ ልጆቹም ቅዱሳን ይባላሉ። ግን የእሱ ቅዱስና የእሱ ቅዱስ መባል የባህሪው ነው። የሌሎቹ እሱ የሰጣቸው የጸጋ ይባላል። ጸጋ ማለት ስጦታ ማለት ነው። እግዚአብሔርን አምላክ ብንለው የባህሪው ነው። ማንም ያልሰጠው ገንዘቡ ነው። ወዳጆችን አማልክት ቢላቸው እሱ በጸጋ ስለሰጣቸው፣ ያም ማለት መለኮት ፈጣሪ ናቸው ማለቱ አይደለም። በአምላክነቱ ቀናኢ ነው። ይህ በባህሪ በአምላክነቱ የሚገባበት አይወድም። እንዲህ አሁን የኛ እናቶች አንዳንድ ጊዜ ሲጸልዩ እንደው ልክ አሁን የእመቤታችንንም ሲጠይቁ ገብርኤልንም ሲጠይቁ ሚካኤልንም ሲጠይቁ ልክ ኢየሱስን እግዚአብሔር እንደሚጠይቁት አድርገው የሚጠይቁ አሉ። እንዲህ አድርግል እንዲህ ብለው የሚጠይቁ አሉ። ግን የልብን የሚያውቅ እግዚአብሔር መንፈስ ቅዱስ ነው። የልብን የሚያውቅ እግዚአብሔር መንፈስ ቅዱስ ምን እንደፈለጉ ምን ሊሉ እንደፈለጉ ያውቃል። እንደ ልቡናቸው ይከፍላል። በአፍ አይደለም፣ የአፍ አምላክ አይደለም። እነዚህ እናቶች እነዚህ አባቶች ባለማወቅ አንዳንድ ቃላትን የሚጠቀሙት ልክ ለኢየሱስ ምንሰጠውን ቃል ለእሱ ሲሰጡ ብናገኝ እንኳ አውቀው ተረድተው ኢየሱስን ትተው እነሱን በኢየሱስ ተክተው አይደለም። ይህን እግዚአብሔር መንፈስ ቅዱስ የልብን ያውቃል፣ የአፍ አምላክ አይደለም። ስለዚህ ወገኖቼ ኢየሱስ ጌታ ነው ማለት ለኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ቀላል እና ኢየሱስ ጌታ ነው። ታዲያ ምንድን ነው? ማን ነው ጌታ ታዲያ? ባይሆን ኢየሱስ ጌታ ነው ስንል የምን ጌትነት ነው? ይሄ ጌትነት ይህን እንኳን ለይቶ ማስቀመጥ ያስፈልጋል። ኢየሱስ ጌታ ነው፣ የምን ጌትነት ነው? ጌትነቱ የምንድን ነው ስንል ኢየሱስ ጌታ ነው ካል የባህሪው ነው። አብርሃም ጌታ ነው፣ ያክብሮት ነው። ኢየሱስ ጌታ ነው፣ የባህሪው ነው። የአምላክነት ጌትነት ነው። የፈጣሪነት ጌትነት ነው። የመለኮትነት ጌትነት ነው። ይህን ለይተን ማወቅ አለብን እንጂ ኢየሱስ ጌታ ነው ማለት አትደፍሩም ማለት ምን ማለት ነው? ይህ ሞኝነት ነው። እና እግዚአብሔር የተመሰገነ የሆነ አሁን ዋናው ነገር በዚያም ሆነ በዚህ እኛ የቸገረን እሱን መምሰል ነው፣ እንደ ቃሉ መኖር ነው። ይልቅስ እግዚአብሔር መንፈስ ቅዱስ በቸርነቱ እንደ ቃሉ የምንኖርበትን ቅዱስ ጳውሎስ እኔ ክርስቶስ እንደምመስል እናንተ እኔን ምሰሉ እንዳለው አባቶቻችን ሐዋርያትን አባቶቻችን የቀደሙትን እውነተኞችን የምንመስልበትን እዚህ ዕብራውያን 13 ላይ የሃይማኖት አባቶቻችሁን አስቡ፣ የሃይማኖታችሁን ፍሬ እያሰባችሁ ምሰሏቸው። እነሱን መምሰል ነው ያቃተን፣ ክርስቶስን መምሰል ነው ያቃተን፣ አባታችን መምሰል ነው ያቃተን እንጂ ቋንቋ አይደለም። የቋንቋ ጋጋታ፣ ቋንቋን ማሳመር፣ በስብከት ምርጥ ቃላትን እየመረጡ ማጣፈጥ እሱ አይደለም። አሁን የልብን ወሳኝነት የልብን ነገር ነው ያጠዋው።
አረ እንዲያው አሞራ ወስደዋለች ያንተን ልብ ይላሉ እናቶቻችን በገጠር። እንዲያው ልብህን አሞራ ወሰደው ይላል። አሞራ ዲያብሎስ ልብ ማስተዋላችን ቀምቶና አሁን የተቸገርነው እንጂ የቋንቋ ችግር አይደለም። እና ኢየሱስ ጌታ ነው የማትልበት ምክንያት ቤተክርስቲያኗ ምን አለ ለማለት ነው። ያመከረን ያስተማረን እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሆን። በእኔ በኩል እዚህ ላይ መላከ ሰላም ቢተውኝ እኔ እንትኑን ማዳመጥ እችላለሁ፣ ግን ወደ ሌላው እንትኔ ልሂድ ይፍቀዱልኝ። እሺ፣ ብፁዕ አባታችን በረከቱ ይደርብን። መላከ ምሕረት አባ ጸጋ ዘአብ አንድ ወረብ ያሰሙን።